ጣና ይስጥልን ሰርክላውያን እንደምን አላችሁ? ዛሬ የምናየው ሐሳብ የመንግስት ሪፖርቶችን የተመለከቱ ውሸቶችን በተመለከተ ነው። እንግዲህ መንግስት በሚያወጣቸው ሪፖርቶች ላይ የሚታዩ ውሸቶች ግለሰብ አይደለም፣ ውሸቶችን በተመለከተ የመንግስት ተቋማት መንግስታዊ ሪፖርቶች እንደ ሀገር የሚወጡ ሪፖርቶች ማለት ነው። ምክንያቱም ግለሰቦች ብዙ ጊዜ ይዋሻሉ፣ መሪዎች ይዋሻሉ በተደጋጋሚ ማለት ነው። ይሄ እኛ ሀገር ብቻ ሳይሆን የትኛውም ሀገር ላይ የሚከሰትና የሚያጋጥም ነገር ነው። እንደሚታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕም በተደጋጋሚ አወዛጋቢ ሐሳቦችን የሚሰጡና መሬት ላይ የሌሉ ነገር ግን ታማኝነት እንዲያገኙ ሲሉ የሚያነሷቸው በጣም በርካታ ሐሳቦች አሉ፣ የውሸት ሐሳቦች ማለት ነው። ጠቅላይ ሚኒስትር አብይ አህመድም እንደዛ ቢያደርግ ብዙ ላይ ደንቅ ይችላል። ነገር ግን መንግስታዊ ተቋማትን ጭምር እንዴት እንደሚዋሹ ምን አይነት ሪፖርቶች እንደሚያወጡ በተመለከተ ለማሳያ የሆኑ ዘንድ አንድ 10 የሚሆኑ መንግስታዊ ተቋማት ሪፖርቶች ማለት የኢትዮጵያ መንግስት የብልጽግና መንግስት ሪፖርቶች እና ምድር ላይ ያለው ሀቅና የመንግስት ሪፖርት ምን እንደሚመስል ለማየት እንሞክራለን። በነገራችን ላይ ይህን ሐሳብ ለመስራት ዛሬ ያነሳሳል ነገር ምንድነው? ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው ሲል በትላንትናው ዕለት መናገሩን አስመልክቶ ነው። እንግዲህ ትላንትና እንደተሰማው በገላንጉራ ኢንዱስትሪ ፓርኩ ሲመረቅ እንግዲህ በዛ በምረቃ ስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት ምንድነው ያሉት? ኢትዮጵያ ውስጥ ሰራተኛ ማግኘት ከባድ ነገር ሆኗል፣ ወጣቱ ስራ እያለ መስራት አልቻለም ሲሉ ወቅሰው እንግዲህ በየቦታው በምንሰራው ስራ ላይ እንቅፋት እየሆነ የመጣው የጉልበት ሰራተኛ ችግር ነው ብለዋል። እንግዲህ ኢትዮጵያ ውስጥ የስራ ሳይሆን የሰራተኛ ችግር ነው ያለው፣ ሌላው ቀርቶ የቤት ሰራተኛ እንኳን ማግኘት ችግር ነው ያሉት እንግዲህ ጠቅላይ ሚኒስትሩ እንግዲህ ይህን ችግር ለመፍታት መንግስት የውጭ ሀገር ዜጎችን ለመጠቀም ተገደናል በማለት ለምሳሌ ያክል ብሎ የቻይናን፣ ፊሊፒንስ፣ ኬንያና ናይጄሪያ ዜጎችን በስፋት እያሳተፈ እንደሆነ መንግስታቸው አንስተዋል። ለኢትዮጵያውያን በእውነት ምን ያህል ስላቅ እንደሆነ ዝቅ ሲል እናየዋለን። እንግዲህ ካሳየናቸው መረጃዎች ውስጥ ካየናቸው እና ከዳሰስናቸው የውሸት ሪፖርቶች ውስጥ አንዱ ይሄ ስለሆነ ማለት ነው። ምክንያቱም ኢትዮጵያ ውስጥ የሰራተኛ ችግር ቢኖር ኖሮ ለምን ኢትዮጵያውያን ስራ እያለ ይሰደዳሉ? ይሄንን እንኳን ከግምት ማስገባት ያስፈልጋል። ሊሆን ሆኖ እንግዲህ የፖለቲካና ኢኮኖሚ ሪፖርቶችን እንዲሁም ደግሞ የመረጃ ነጻነትን በተመለከተ የኢኮኖሚና የግብርና እንዲሁም የኑሮ ውድነትን በተመለከተ የኮንስትራክሽንና የሜጋ ፕሮጀክቶችን በተመለከተ የግብርና ምርታማነትን በተመለከተ የኑሮ ውድነትና የዋጋ ግሽበትን በተመለከተ የሰላም የሰብአዊ መብትና የዲፕሎማሲ ሪፖርቶችን በተመለከተ እንዲሁም የሰብአዊ መብት አያያዝና የእስረኞች ሁኔታን የውጭ ኢንቨስትመንት ፍሰትን በተመለከተ ዲፕሎማሲያዊ ስኬቶችን በተመለከተና የማህበራዊ ዘርፍ የወጣቶች ስራ ፈጠራና የመሳሰሉትን ጉዳዮች በተመለከተ ማለት መንግስታዊ ሪፖርት ያወጣባቸው ናቸው። እነዚህ ተቋማት መንግስት ሪፖርት ያወጣባቸው ናቸው። የ6 ወር የ3 ወር ምናምን እያለ በየጊዜው ሪፖርት ያደርጋልና እነዛም መሰረት አድርጎ ምድር ላይ ያለው ሀቅ ምን ይመስላል የሚለውን በማሳያ ለማንሳት እንሞክራለን። እንግዲህ በአንድ ሀገር እድገትና መረጋጋት ውስጥ እንግዲህ የመንግስት አካላት የሚያወጧቸው ሪፖርቶች ትልቅ ሚና አላቸው። እንግዲህ ይሁን እንጂ ባለፉት ጥቂት ዓመታት ውስጥ በኢትዮጵያ በብልጽግና ፓርቲ የሚመራው መንግስት የሚያወጣቸው በርካታ ሪፖርቶች ከየአቅጣጫው ከባድ ትችትና ጥያቄ የሚቀርብባቸው እንዲሁም ደግሞ ውሸትነታቸው የተረጋገጠ ሆነው ይገኛሉ። እንግዲህ ገለልተኛ ሀገር ውስጥና የዓለም አቀፍ ተቋማት ጭምር ጋዜጠኞችና የኮንስትራክሽን የኢኮኖሚ እንዲሁም የሰብአዊ መብት ባለሙያዎች የሚያወጧቸው እውነተኛ ሪፖርቶች የመንግስትን መግለጫዎች በተደጋጋሚ ሲያስተባብሉና ወይም ደግሞ ሐሰትነታቸውን ሲያረጋግጡ በተደጋጋሚ ይታያሉ። እንግዲህ ለምሳሌ መረጃ ነጻነትና የጋዜጠኝነት እገዳን በተመለከተ ያው በፊት ለፊት የሚታወቅ ነው። የመንግስት ሪፖርቶች ትክክለኛነት ለመመርመር የሚሞክሩ ገለልተኛ አካላት በኢትዮጵያ ከፍተኛ ፈተና ይገጥማቸዋል። እንግዲህ ይታወቃል። በተለይ በትግራይ ክልል የነበረውን ጦርነት አስመልክቶ ለምሳሌ የዓለም አቀፍ አጣሪ ተቋማት ወደ ኢትዮጵያ ሊገቡ ሲሉ ምን አይነት ጫና ተደርጎባቸው እና እንዳይገቡ እንደተደረገ ከዓመታት በፊት የነበረው የፋኖ ትግል በጀመረ ጊዜ ወይም ደግሞ የትግራይ ጦርነት በነበረ ጊዜ የፕሬስ ነጻነት መገደብን በተመለከተ የኢንተርኔት መቋረጥና የገለልተኛ ጋዜጠኞች መታሰርን እውነተኛ መረጃ ለህዝብ እንዳያደርሱ እንቅፋት ሆኖ የቆየ ጉዳይ መሆኑና መንግስትን በዚህ ዙሪያ ምን ያህል እየሰራ እንደሆነ አሁን በቅርቡ እንኳን ባወጣው ሲፒጂ ባወጣው ሪፖርት መሰረት ምን ያህል ጋዜጠኞች በእስርና በአፈና ላይ እንደሚገኙ ይሁን የሞቱን ጭምር ይፋ ያደረገበት ነባራዊ ሁኔታ ነው ያለው። እንደሚታወቀው
በርካታ ጋዜጠኞች በተለይ የአማራ ክልል የጦርነት ሲቀሰቀስ እንግዲህ ኢንተርኔትን በማቋረጥና ጋዜጠኞችን በማሰርና በማዋከብ ምን አይነት ስራ እየሰራ እንደሆነ ያለፉትን 3 ዓመታትም በምን አይነት ሁኔታ ላይ ያቆያቸው እንደሆነ ይታወቃል። እንግዲህ ነገር ግን የዓለም አቀፍ ፋይናንስ ተቋማት፣ የሰብአዊ መብት ተሟጋቾችና የተባበሩት መንግስታት ድርጅት እንግዲህ የሚያወጧቸው መግለጫዎች የመንግስትን ሪፖርት የመንግስትን የሪፖርቱ ሐሰተኝነት በትክክል ሲያጋልጡ የሚታይበት ነባሪ ሁኔታ ነው ያለው። እንግዲህ የኢኮኖሚና የግብርና እንዲሁም የኑሮ ውድነት ሪፖርቶችን በተመለከተ ለምሳሌ ኢትዮጵያ የሁለት አሃዝ የኢኮኖሚ እድገት ስሌትን በተመለከተ የመንግስት ሪፖርት የብልጽግና መንግስት እንግዲህ በየአመቱ የሀገሪቱ ኢኮኖሚ ከ7% እስከ 10% እያደገ መሆኑን እና በምስራቅ አፍሪካ ፈጣን እድገት እያሳየች ያለች ሀገር ኢትዮጵያ መሆኗን በተደጋጋሚ ሲገልጽ ነበር። በትላንትናው ዕለት እንግዲህ ጠቅላይ ሚኒስትር አብይ አህመድ ያን ኢንዱስትሪ ፓርክ ሲመርቅ ያነሳው ነገር ምንድነው? እኛ 10% እያደግን ነው፣ በእኛ ልክ ያደገ ማንም አፍሪካዊ ሀገር የለም ምናምን እያለ ሲል ነበር አይደል? እውነተኛ ሪፖርቶችን ስናይ እንግዲህ የዓለም አቀፍ የገንዘብ ድርጅት ለምሳሌ IMF እና የዓለም ባንክ ሪፖርቶች ግን የኢትዮጵያ የነፍስ ወከፍ ገቢ አጠቃላይ የሀገር ውስጥ ምርት ወይም GDP እድገት በጦርነት በውጭ ምንዛሪ እጥረትና በከፍተኛ የብድር ጫና ምክንያት እጅግ ዝቅተኛ ደረጃ ላይ እንደሚገኙ ነው የሚያሳዩት። ከየት አምጥቶ ይሄንን እንደሚለፍፍ እንግዲህ የሚታወቅ ነገር የለም ማለት ነው። በተቋማት ደረጃም ጭምር ስለሆነ ነው። አሁን ለምሳሌ የኮንስትራክሽንና መገንቢያ ፕሮጀክቶችን በተመለከተ የመንግስት ሪፖርት እንግዲህ እንደ ታላቁ ህዳሴ ግድብ ያሉ የፓርክ ግንባታዎችና የከተማ ውበት ፕሮጀክቶችን በተመለከተ በተቀመጠላቸው ጊዜና በከፍተኛ ጥረት እንደተጠናቀቁ ይናገራል። ግን እውነተኛ ሪፖርት የኦዲትና ኮንስትራክሽን ባለሙያዎች ሪፖርት ግን አብዛኞቹ ፕሮጀክቶች በከፍተኛ ሙስና የተዘፈቁ የበጀት ማባከኛ የሆኑና ጥራታቸውን ያልጠበቁ መሆናቸውን ያጋለጣሉ። በተደጋጋሚ የታየ ጉዳይ ነው። ይህን ህዝብ የሚያውቀው ነገር ነው። አሁን በቅርቡ ነው የኦዲት ሪፖርት ከፍተኛ የመንግስት ባለስልጣናትና አርቲስቶች ምን ያህል በመንግስት ገንዘብ እንደተጫወቱና ከ98 ቢሊዮን ዶላር በላይ ብር በላይ እንደተመነዘበረ የገለጹት ማለት ነው። እንግዲህ የግብርናና ምርታማነትን እንዲሁም የስንዴ ኤክስፖርትን በተመለከተ እንግዲህ ጠቅላይ ሚኒስትር አብይ አህመድም በተደጋጋሚ የሚዋሸው ጉዳይ ነው። ተቋማቱም እንዲሁ የመንግስት ሪፖርትም እንዲሁ ኢትዮጵያ በስንዴ ምርት ራሷን ችላ ለውጭ ገበያ ማቅረብ መጀመሯን በሰፊው ዘግቧል። ሪፖርቶችንም አውጥቷል። እውነተኛው ሪፖርት ምንድነው ብለን ስናስብ የረሃብና የእርዳታ ድርጅት ሪፖርቶች እንደሚያሳዩት በሚሊዮን የሚቆጠሩ ዜጎች አሁን በምግብ እጥረት የዕለት እርዳታ የሚጠብቁ ሲሆን የስንዴ ኤክስፖርት የተባለው ፕሮጀክት ለፕሮፓጋንዳ ሲባል ብቻ የሀገር ውስጥ ፍጆታን በመቀነስ የተደረገ መሆኑን ተረጋግጧል። እሱም የተባበሩት መንግስታት ድርጅት ለእርዳታ ያመጣውን ጭምር ስንዴ የነበረውን በዱቄት እየተኩ የመሸጥና የመቸብቸብ አይነት ሁኔታ ነው ያለው። እንግዲህ ምን ያህል ዜጎች አሁን ላይ በምግብ እጥረት ሳቢያ ለችግር እንደተጋለጡ የሚታወቅ ነባራዊ ሁኔታ ነው ያለው። የኑሮ ውድነትን የዋጋ ግሽበት ቁጥጥርን በተመለከተ እንግዲህ መንግስት የዋጋ ግሽበትን በነጠላ አሃዝ ለመገደብ እየሰራ መሆኑን ገበያውን ማረጋጋቱን በተደጋጋሚ ይገልጻል። ባለፈው ለፋሲካ እንኳን እንግዲህ ያነሳውን ነገር ታስታውሳላችሁ። መቼም ስጋን በተመለከተ ከ650 ብር በላይ እንዳይሸጥ ብሎ ህዝቡን የተስፋ ምግብ ሊመግቡ አስቦ ነበር። ነገር ግን አሁን ከናካቴው ስጋ የሚባል ነገር ከተማ ውስጥ ምን ያህል ውድ እንደሆነ ማለት ስጋ እንኳን ለኢትዮጵያን ቅንጦት ነው። በእርግጥ ግን እውነተኛው ሪፖርት እንግዲህ የማዕከላዊ ስታቲስቲክስ አገልግሎት ትክክለኛ መረጃዎችና የገበያ ጥናቶች እንደሚያሳዩት የምግብ ዋጋ ግሽበት እንግዲህ ከ30% በላይ እየደረሰ ሲሆን የህዝቡ የመግዛት አቅም ሙሉ በሙሉ ዝቅ ብሏል። እንግዲህ የሰላም የሰብአዊ መብትና ዲፕሎማሲያዊ ሪፖርቶችን በተመለከተ እንግዲህ ሰላምና የጸጥታ መመለስን በተመለከተ መንግስት እንግዲህ ሀገሪቱ ማለት ነው በተለያዩ ክልሎች በአማራ፣ በኦሮሚያ፣ በትግራይ፣ ቤንሻንጉል፣ ጋምቤላም ጭምርና ሌሎች በደቡብ ክልልም ጭምር እንግዲህ ህግ ማስከበር ስራዎች በመንግስት በኩል ምንም አይነት ኃላፊነቱን እየተወጣ የዜጎችን የንጹሃን ዜጎችን ከሞት የመታደግ እና በሰላም ሰርቶ የመኖር በነጻነት የመንቀሳቀስ መብትን ማስጠበቅ አልቻለም። ነገር ግን በተደጋጋሚ ሪፖርቱ የሚያወሳው እንደ መንግስት አዲስ አበባ ላይ ተቀምጦ ኢትዮጵያን በሁሉም አዘናት እየጠበቀ እንደሚገኝና ፋኖም በየቀኑ እየሟሟ እየጠፋ የኦሮሞ ነጻነት ሰራዊትም እንደዛው ከጊዜ ወደ ጊዜ ኃይሉ እየቀነሰ እንደመጣ በተደጋጋሚ ሪፖርቶችን ያደርጋል። በሚዲያዎቹ በኩልም ይለፍፋል። እውነተኛው ሪፖርት ግን የአውሮፓ ህብረት የአሜሪካ መንግስትና የሰብአዊ መብት ተሟጋቾች ሪፖርቶችን በተለያዩ ክልሎች አሁንም ንቁ ጦርነቶችና ግጭቶች እንዳሉ እንዲሁም ታጋቾችና የሰላማዊ ዜጎች ግድያ በከፍተኛ ሁኔታ መቀጠሉን እያረጋገጡ ይገኛሉ። ዜጎቻቸውንም ወደ ጦርነቱ ወደ ግጭት አካባቢ እንዳይንቀሳቀሱ የተለያየ ጊዜ ማስጠንቀቂያ ሲሰጡ ይታወቃል። እንግዲህ ይሄ መንግስት ተቋማዊ ውሸት
የሚያሳየውን ጉዳይ በተመለከተ ነው። እንግዲህ ማለት አንድ መንግስት እንደ መንግስት፣ የአንድ መንግስት ተቋማት እንደ ተቋማት፣ የአንድ መንግስት ሪፖርት እንደ ሪፖርት ሲበላሽ እንግዲህ አንድ ዘመን የሀገሪቱ ነባራዊ ሁኔታ ኦልሬዲ በውሸት ላይ የተገነባ መሆኑን ያመለክታል ማለት ነው። እስቲ የሰብአዊ መብት አያያዝና የእስረኞች ሁኔታን በተመለከተ እንግዲህ የመንግስት ሪፖርት መንግስት የሰብአዊ መብቶችን እንደሚያከብር እና በፖለቲካ አመለካከታቸው የታሰሩ ዜጎች እንደሌሉ በተደጋጋሚ ይገልጻል። ይሄ በነገራችን ላይ ከኢህአዴግ ጀምሮ ሲወርድ የመጣ የመንግስታዊ ውሸት አዋዜ ነው ማለት ይቻላል። እንግዲህ እውነተኛ ሪፖርቶች ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮን ጨምሮ አምነስቲ ኢንተርናሽናል እና ሌሎች ሰብአዊ ተቋማት የሚያወጧቸው ሪፖርቶች ያለ ፍርድ ቤት ትዕዛዝ የሚደረጉ በጅምላ ስርዓቶች፣ አስገዳጅ ስወራዎችና በፖለቲከኞችና ጋዜጠኞች ላይ የሚፈጸሙ እንግልቶችን በተደጋጋሚ ሲያጋልጡ የቆዩበት ሁኔታ ነው ያለው። እንግዲህ የውጭ ቀጥታ ኢንቨስትመንት ፍሰትን በተመለከተ እንግዲህ የመንግስት ሪፖርት የውጭ ባለሀብቶች በኢትዮጵያ ያለውን ምቹ ሁኔታ አይተው በቢሊዮን የሚቆጠር ዶላር እያፈሰሱ መሆኑን ይናገራል። በጣም በርካቶች ወደ ኢትዮጵያ መጥተው ኢንቨስት እያደረጉ እንደሆነ ይናገራል። ይህ ፍጹም ተቃርኖ መሆኑን የሚያሳየው እንግዲህ ዓለም አቀፍ የንግድ ምክር ቤቶች ሪፖርት እንደሚያሳየው በጸጥታ እጥረት፣ በውጭ ምንዛሪ እጥረት፣ በፖሊሲ አለመረጋጋት ምክንያት በርካታ የውጭ ኩባንያዎች ስራቸውን አቁመው ከሀገር እንደወጡም ከሀገር እንደለቀቁም ጭምር ነው። እንግዲህ በቅርቡ የምናስታውሳለን መቼም አንድ የቱርክ ተቋራጭ ስራ እንግዲህ የኢትዮጵያ መንግስት ዘሄግ ላይ ከሶ እንዴት እያፋጠጠ እንደነበረና መጨረሻ ላይ መረታቱ ይታወቃል። ምንድነው የሐራጂ ከጅቡቲ ወደ መቀሌ የተዘረጋውን የባቡር መስመርን በተመለከተ በመንግስትና በተቋሙ መካከል የነበረው ይታወቃል። በጣም በርካታ የቱርክ ኩባንያዎች እዚህ ሀገር ላይ ነበሩ፣ የህንድ ኩባንያዎች ነበሩ፣ ሌሎችም በጣም በርካታ ተቋማት ነበሩ፣ የውጭ ኢንቨስተሮች ነበሩ። ነገር ግን ሀገሪቱ ያለችበትን የፖሊሲ አለመረጋጋት ወይም ደግሞ የመንግስትን የሙስና ቢሮክራሲ ማለፍ ተሰኗቸው እንዲሁም ደግሞ የውጭ ምንዛሬው መናርና የጸጥታ ችግሩ እንቅፋት ሆኖባቸው ምን ያህል ኢንቨስተሮች ለቀው እንደወጡ የሚታወቅ ጉዳይ ነው። ምድር ላይ ያለው ይሄ ነው። የብልጽግና መንግስት ግን በቢሊዮን የሚቆጠር ዶላር እየፈሰሰ ነው ሲል እንግዲህ በተደጋጋሚ የሚናገረው ጉዳይ ነው። የዲፕሎማሲ ስኬቶችን በተመለከተ በነገራችን ላይ ከትላንት በስቲያ ይሁን ባለፈው ቀን ይሄን ጉዳይ አስመልክተን የብልጽግና መንግስት ያለፉት 8 ዓመታት የዲፕሎማሲ ጉዞ ምን ይመስላል የሚለውን ስኬቶችንና እንከኖቹን ወይም ኪሳራዎቹን በደንብ አስቀምጠናል። የሆነ ሆኖ የመንግስት ሪፖርት እንደሚያሳየው ኢትዮጵያ በዓለም አቀፍ መድረክ ላይ ያላትን ተሰሚነትና የዲፕሎማሲ ተጽዕኖ በከፍተኛ ሁኔታ ከቀደሙት መንግስታት በላይ መላቁን በተደጋጋሚ ሲገልጽ ይሰማል። ግን እውነተኛው ሪፖርት ምንድን ነው ብለን ስናይ ከጎረቤት ሀገራት እንደ ሶማሊያ፣ ግብጽ፣ ሱዳን ኦልሬዲ ከኬንያ ውጪ አንጻራዊ ሰላማዊ ዲፕሎማሲ ያለን ከማን ጋር ነው የሚለው በጣም አጠራጣሪ ጉዳይ ነው። ምክንያቱም የሚታወቅ ጉዳይ ስለሆነ ማለት ነው። ያለብን ውጥረትና መባባስ ከዓለም አቀፍ አበዳሪዎች ጋር ያለን ግንኙነት መበላሸቱ የዲፕሎማቲክ ክስረትን እንጂ ስኬትን እንደማያሳይ የጂኦፖለቲካዊ ባለሙያዎች ያረጋገጡት ጉዳይ ነው። በተደጋጋሚ ይሄ ማንኛውም ኢትዮጵያዊ ዜጋ በአይኑ ያየው በጆሮ የሚሰማው ጉዳይ ነው ማለት ነው። የማህበራዊ ዘርፉ የወጣቶች ስራ ዕድል ፈጠራን በተመለከተ ቀደም ሲል እንዳነሳሁት ማለት ነው መግቢያ ላይ እንዳነሳሁት የወጣቶች ስራ ፈጠራና ስራ አጥነት ቅነሳን በተመለከተ መንግስት በቢሊዮን የሚቆጠሩ ወጣቶች አዳዲስ የስራ ዕድሎች መፈጠራቸውንና በስራ አጥነት ላይ ትልቅ ለውጥ መምጣቱን ሪፖርት ያደርጋል። በዚህ በኩል ደግሞ ጠቅላይ ሚኒስትሩ ብቅ ብሎ ምን ይለናል? ኢትዮጵያ ውስጥ ስራ ሳይሆን የጠፋው ሰራተኛ ነው የሚል አደናጋሪ ንግግሮችን ይናገራል። ከ3 ቀን በፊት እኮ የስራና ክህሎት ሚኒስቴር ባወጣው መረጃ መሰረት እኮ 2 ሚሊዮን የሚሆኑ ወጣቶች ባለፉት 3 ወራት የስራ ዕድል ፈጥር ያለው እያለ ሲነግረን ነበረ። 2 ሚሊዮን ለሚሆኑ ወጣቶች እነዚህ 2 ሚሊዮን ወጣቶች በነገራችን ላይ የስራ ዕድል ተፈጠረላቸው የተባሉት ወደ መከላከያ ተመልምለው እየተላኩ ናቸው። እንግዲህ በአንድ በኩል የመከላከያ ወይም ደግሞ በሀገር ውስጥ በእርስ በርስ ግጭት የጦርነት አረር ለሚቃጠሉ ወጣቶች የተመለመሉበትና ወደ የገቡበት ሁኔታ እንግዲህ በዛ ሄዶ መሞትም አንድ ራሱን የቻለ ስራ መሆኑን የሚያመለክት ነው። መንግስት ራሱ ያቋቋመው የስራና ክህሎት ሚኒስቴር ያወጣው መረጃ ነው። እንግዲህ ከ2 ሚሊዮን በላይ ለሚሆኑ ዜጎች በ3 ወር ውስጥ የስራ ዕድል ፈጥር ያለ የሚለው ማለት ነው። በሌላ በኩል ግን አብይ መጥቶ ምን ይላል? የሚሰራ ስራ ሳይሆን የጠፋው የሚሰራው ሰው ነው ይለናል። እንግዲህ ከዛ ባለፈም የከተማ ጥናቶችና የወጣቶች ማህበራት መረጃዎች እንደሚያሳዩት የስራ አጥነት ቁጥር በከፍተኛ ሁኔታ እየጨመረ መሆኑን እንዲሁም ደግሞ ወጣቶች በተስፋ መቁረጥ ምክንያት በስደትና በተለያዩ ሱሶች እየተጠመዱ መሆኑን እንግዲህ በጣም በርካታ ሪፖርቶች ወጥተዋል። በዚህ ዙሪያ በተለይ በጤና ተቋማት አካባቢ የጤናና ትምህርት ዘርፍን ተደራሽነትን በተመለከተ የመንግስት ሪፖርት የሚያሳየው እንግዲህ አዳዲስ ሆስፒታሎችና ትምህርት ቤቶች መገንባታቸውን፣ የትምህርት ጥራት ማሻሻያ ፕሮግራሞች ስኬታማ መሆናቸውን ለምሳሌ ጠቅላይ ሚኒስትር አብይ አህመድ
ወይም ቀዳማዊት እመቤቷ በተደጋጋሚ የተለያዩ ቦታዎች ላይ የገነባቻቸውን ትምህርት ቤቶች ሪፖርት ያደርጋሉ። እውነተኛው መረጃ ግን በትምህርት ሚኒስቴር የብሔራዊ ፈተና ውጤቶች ላይ የተመሰረተ እና የታየው ከፍተኛ ተማሪዎች መውደቅና በጤና ተቋማት ውስጥ የመድኃኒት እጥረትና የሕክምና ቁሳቁስ እጥረት የመንግስት ሪፖርቶችን ሙሉ በሙሉ ሐሰት የሚያደርጉ ናቸው። መንግስት እኮ ትምህርት ቤቶችን እየዘጋ በተለይ በአማራ ክልልና በኦሮሚያ ክልል እነዚህ ጦርነቶቹ በሚካሄድባቸው አካባቢዎች እኮ ስንት 7 ሚሊዮን ነው ስንት ሚሊዮን ተማሪ አይደለም እንዲያቋርጠው በአማራ ክልል ብቻ። እንግዲህ ይህ በሆነበት ሁኔታ የትምህርትና የጤና ዘርፍ ተደራሽነትን በተመለከተ መንግስት የሚያወጣው ሪፖርትና እውነተኛው ነገር በጣም ፈጽሞ የተራራቀ መሆኑን በዚህ መረዳት እንችላለን። እንግዲህ የብልጽግና መንግስት የሚያወጣቸው ሪፖርቶች አብዛኛውን ጊዜ በምኞትና በፖለቲካ ፕሮፓጋንዳ ላይ የተመሰረቱ እንጂ መሬት ላይ ያለውን ተጨባጭ እውነታ የሚያንጸባርቁ አለመሆናቸው እንግዲህ በተደጋጋሚ የታየ ጉዳይ ነው። ግን በማስረጃ ደግሞ ስናያቸው ይህን ይመስላሉ ለማለት ያህል ነው። እንግዲህ በዋናነት መሰረት ግን ቀደም ሲል እንደዘረዘርኳቸው 10ዎቹ መሰረታዊ ነጥቦች አንስተናል። እንግዲህ ሀገሪቱ ከገባችበት ዘርፈ ብዙ ቀውስ እንድትወጣ ከተፈለገ እንግዲህ መንግስት ከፕሮፓጋንዳ ወጥቶ እውነተኛውን የህዝብ ችግር ማዳመጥና ግልጽነት ያለው አሰራር መከተል ይኖርበታል። ግን የብልጽግና መንግስት ያንን ያደርጋል ብሎ ማሰብ ትንሽ ራስን የማታለልና የማሞኘት ያህል ነው። እንግዲህ ማለት ወደፊትም እንግዲህ መንግስታዊ ሪፖርቶችን ለማመን በጣም አስቸጋሪ የሚሆንበት ሁኔታ እንዲፈጠር ያስገደደ ይመስላል። ስርክላያን ስለተከታተላችሁ እናመሰግናለን። ገጻችንን ላይክ እና ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ስጡ እንላለን።